ሰላም ጤና ይስጥልኝ የተከበራችሁ እና የተወደዳችሁ የዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ በያላችሁበት የሰዓት አቆጣጠር እንግዲህ በዛሬው ዕለት በጎንደር የሚገኝ ረጅም ጊዜ በትግል ውስጥ ሲታገል የነበረ ነባር አርበኛ የአማራ ትግል የህልውና ትግል ከጀመረ ጊዜ ጀምሮ ትግሉን ከመሰረቱትና የአብይ አገዛዝ በአማራ ህዝብ ላይ የዘር ጭፍጨፋ እያደረገ ነው። አማራን እየገደለ ነው፣ እያፈናቀለ ነው፣ ከፍተኛ የሆነ መከራ እያደረሰበት ነው ብለው ከተነሱ የአማራ የቁርጥ ቀን አርበኞች መካከል አርበኛ የሆነውን አርበኛ ሲሳይ አሸብርን ይዤላችሁ ቀርብ ያለው አድማጭ ተመልካቾቻችን እንግዲህ መሬት ላይ ሆኖ ያለውን አጠቃላይ የፋኖን ትግል የሚነግረን ይሆናል። አድማጭ ተመልካቾቻችን አብራችሁን ስለምትቆዩና አስተያየት ስለምትሰጡን አርበኛውንም ስለምትከታተሉት ከወዲሁ እጅግ አድርጌ ያመሰግናለሁ። አርበኛ ሲሳይ አሸብር እንኳን በሰላም ተገናኘን። እንግዲህ አርበኛ ሲሳይ አሸብር የበላይ እዝ ከፍተኛ አመራር ነው። አርበኛ ስላገኘው በጣም ደስ ብሎኛል። እንደምን አመሸህ? እንደምን ውለሃል? እግዚአብሔር ይመስገን። እንዴት አለሽ? እንደምን አላችሁ? በጣም አመሰግናለሁ በተሰጠኝ እድል። ያው ምትሉኝ ካለ ያለውን ሀሳብ እቀበላለሁ። አርበኛ እጅግ አድርጌ አመሰግናለሁ። እንግዲህ መሬት ላይ በጣም ከፍተኛ የሆነ ስራ ወይም አርበኝነትን እየፈጸምክ ያለ አንተን እያዩ በጣም ብዙ ወጣቶች ወደ ትግሉም የተቀላቀሉ አንተም በትግሉ ውስጥ ከፍተኛውን አስተዋጽኦ እያደረክ ያለህበትን ነባራዊ ሁኔታ የምናውቀው ነው። ነገር ግን እንዲያው ከዚህ ልጀምርና ረዘም ላለ ጊዜ ከሚዲያም ጠፍተሃልኝ መሬት ላይ አለ እያታገልክ እየመራህ እያሰለጠንክ ያለ አርበኛ ወንድማችን ነህ። ነገር ግን እንዲያው ሚዲያ ላይ ጠፍተህ ነበርና በድጋሜ እንኳን ደህና መጣህ ያልኩኝ ቀጥታ ወደ ጥያቄው ነው ማመራው። አርበኛ እንግዲህ የአማራ ህዝብ አንድም በሌላ መንገድ ረዘም ላለ ጊዜ በትግል ሲታገል የቆየ ቢሆንም ነገር ግን ትግሉ ፍሬ ሳያፈራ የቆየ እንግዲህ አሁን የህልውና አደጋ ገጥሞታልኝ። ይሄ የህልውና አደጋ ደግሞ ከፍተኛ የሆነ መስዋዕትነት እያስከፈለው ያለበት ሁኔታ እንደነበረ ሁላችንም የምናውቀው ነው። ነገር ግን አሁን የአማራ የቁርጥ ልጅ የሆነው የአማራ ፋኖ የአባቶቹን መንፈስ የነ አፄ ቴዎድሮስን የነ እምዬ ምኒልክን የነ በላይ ዘለቀን መሰል አርበኞችን መንፈስ ተሸክሞ እንግዲህ በዱር በገደሉ እየተዋደቀ የአማራን የህልውና አደጋ ለመቀልበስ ከፍተኛውን አስተዋጽኦ እያደረገ ያለበት ሁኔታ አለ። 2 ዓመትና ከዛ በላይ የቆያችሁበት ሁኔታ አለ። እንግዲህ ከሰፈር የጀመረ ትግል ነው። ዛሬ ተቋም መስርታችሁ በተቋም ደረጃ እየታገላችሁ ያላችሁበት ሁኔታ አለና እንዲያው መጀመሪያ አርበኛ እንግዲህ በጣም ከፍተኛ መስዋዕትነት ከፍላችሁበታል። በተለይ የአማራ ፋኖ አንድነቱን ለማምጣት በጣም ብዙ ዋጋ ከፍሏል። እንግዲህ ወታደራዊ ስልጠና ማንም ሰጥቷችሁ ሳይሆን በራሳችሁ እየሰለጠናችሁ ከፍተኛ ሰራዊት የፋኖ ሰራዊት እንግዲህ በአማራ ምድር ላይ የሚታይና በድልም እያስመዘገባችሁ ያላችሁበት ሁኔታ እንዳለ ሆኖ አንድነትን ለማምጣት በጣም ተፈትኖ የቆየበት ሁኔታ አለና አሁን ግን በጃንዋሪ 9 የአማራ ፋኖ አንድነታችሁን መስርታችኋል፣ ተቋም ወልዳችኋል። እሱም ተቋም የአማራ ፋኖ ብሔራዊ ንቅናቄ የሚል ስያሜ ተሰጥቶት እንግዲህ ደጋፊውም ሰራዊቱም አጠቃላይ የፋኖ መሪዎችም በጣም ደስተኛ የሆንበት ሁኔታ አለና ምናልባት ጥያቄን ከዛ ልጀምርና አርበኛ እንግዲህ አንተም ያደረግከው አስተዋጽኦ ቀላል አይደለምና ምናልባት ከአንድነቱ ጋር ተያይዞ ምን አይነት ስሜት ተሰማህ የሚለውን በዛ ጉዳይ ሀሳብ አስተያየት ብትሰጠኝ አርበኛ። ጥሩ አመሰግናለሁ። እኔ 3 ነገሮችን ያው ከነገርሽኝን መግለጽ እፈልጋለሁ። የሀሳቦችን ግን ወደዚህ በማቅረብሽ በጣም አመሰግናለሁ። ታጋይ እይታችን አርበኛ ታጋይ እይታችን ቀለጽዩም በጣም አመሰግናለሁ። የመጀመሪያው ከሚዲያ የራኩበት አንዱ ልናገር የሚፈልገው የሚዲያ ሰዎች ስታየው እውነተኛን የሚናገረውና ብዙ አረጋጋቢዎች
ዋሾዎች ስለሚበዙበት ብዙ ነገሮች ከሚዲያ ግዴታ መራቅ የራሴን በኮንፊደንስ ብቻ ነው የራቁተኝ። በዚህ እንድትይዙልኝ የዓለም ህዝቦችም ሆነ እናንተን እንድትይዙልኝ ይፈልጋለሁ። ሁለተኛው ያገዛዙ ስርዓት ምንም የወደቀ የሞተ ጉዳይ ነው። ከሞተ ብዙ ሰዓት ሆኖታል። ዞሮ ያው የኛ ችግር ትንሽ ወደ ኋላ ሲስበን ቆይቷል እንጂ ያገዛዙ የተበተነ ያበቃ ጉዳይ ነው። ብዙ ሰዓት ነው ከሞተ የለውም ነገሩ። ጉዳዩ መንግስት የአብይ አገዛዝ የብርሃኑ ጁላ የመከላከያ ሰራዊት ከተበተነ ብዙ ሰዓት ሆኖታል። ከአመት በላይ ሆኖታል። የእሱን ትግል ከደመሰስ ነው የጀርባ እንቱን አድቀን የጣልንበት ሰዓት ብዙ ሰዓት ሆኖታል። ከዛ ውጭ የአንድነት የአማራ አንድነታችን በጣም የመጀመሪያው የሚያስደስተው ትልቅ ቁመና አድርገናል። በጣም ያስደስተኛል። የመጨረሻ ደስታዬን በዚህ ነገሮች ብዬ መግለጽ ለመቻል በጣም ይከብደኛል። ራሱ እውነት ለመናገር እሱ መድኃኒዓለምና ራሴ ነው ነገሮችን የዚህን ደስታ የማውቀው። ማንኛውም ህዝቤ ደስታዬን በዚህ ልክ እንዲይዝልኝ እፈልጋለሁ። ቤቴ ምትይ ነገሮች ካሉ ደግሞ ተጨማሪ ያስፈልጋለሁ። አርበኛ ወንድሜ እንኳን ደስ ያለህ። ደስታን ለመግለጽ በጣም ቃላት እያጠረህ እየሰማሁ ነው ያለሁትኝ። እንግዲህ የአርበኞች ታጋዮች እንዲህ ናቸው። የወጡለት አላማ ስኬት ላይ ሲያዩትኝ ብዙ ጊዜ ያው ከንግግር ይልቅ ስሜታቸውን በዚህ ደረጃ ይገልጻሉ እና እሱን ነው እየሰማሁት ያለሁት። እንኳን ደስ ያለ አርበኛው። ስለዚህ እንግዲህ የአማራ ቤት አንድነቱን ከመጣ በኋላ በአንድም በሌላ መንገድ ምናልባት በየቀጠናው በጣም ከፍተኛ የሆነ የድሎች እየተመዘገቡ ያሉበት ሁኔታ አለና እንዲያው አንድነቱ ከዚህ በጋራ ድል ከማምጣት አኳያ እንዴት ነው የምታየው? ለምሳሌ ጎንደሩ ከጎጃሙ ጋር፣ ጎንደሩ ከወሎው ጋር፣ ወሎው ከሸዋው ጋር እንደዚህ በሰራዊት ተጣምሮና አንድ ላይ ሆኖ ሲሰራ የድሉን ሁኔታ እንዴት ነው የምታዩትኝ? ምክንያቱም በተናጥንም ተዋግታችሁ አይታችሁታል። በጋራም ውጊያ ሲጀምር የምታውቀው እውነት ነው እና እንዴት ነው ይህን የምትመዝነው? እንዴት ነው የምታየው? አርበኛ አንዳንድ ጦር መሪ ጥሩ ይሄን አንድነት የሚጠላ ይታወቃል። ብልጽግና ነው የሚጠላው ያለ። ይህን አንድነት የሚጠላ ብልጽግና እንደሆነ ማንኛውም ጠንቀቅ ብሎ ያውቃል። ህፃን የለ፣ ሽማግሌ የለ፣ መለኩሴ የለ፣ ማንኛውም አይደለም የአማራ ህዝብ፣ የኢትዮጵያ ህዝብ ሙሉ የዓለም ህዝብ ያውቃል። አንድነትን የሚጠላ ባንዳ የአብይ ተላላኪ እንደሆነ ማንኛውም ሁሉ ያውቃል። ይሄን ተረግጬ የምናገረው ማንኛውም ክልሎች በጋራ ኢትዮጵያን ለማቆም ግዴታ የሰራ ነው አቋም ነው፣ ወስነን ያስቀመጥነው ጉዳይ ነው። የመጀመሪያው አማራ አንድ ሆነን ሸዋ፣ ወሎ፣ ጎጃም ግንባር ያቆምነው ነው። ከዛ በኋላ ይቅርና ክልሎችንም የጋራ ኢትዮጵያን ለማቆም ግዴታ የወሰንነው ነው። እንደ አማራ ራሱ 2 ዓመት 3 ዓመት ከዛ በላይ 40 ዓመትም ስናንከባል የቆየው ብዙ ጉዳይ አለ። ግን ያን ይቅርና የመጨረሻ ግን እንደ ኢትዮጵያ ስንቆም ግን ክልሎችን አቀፍ አድርገን ሙሉ በሙሉ ወስነን ያስቀመጥነው ነው። የራሳችን የግል ክልላችን ክልሉ ይታወቃል፣ እያንዳንዱ ይታወቃል። ከዛ ውጭ ግን ይሄን አንድነት የጠላ ሰው እንደኔ ወይም ጠቅላላ ማንኛውም ሁሉ የሚያውቀው ብልጽግና እንደሆነ ስርዓቱ እንደሆነ የአብይ አገዛዝ እንደሆነ ይሄን ነው የሚፈልገው። አንድነትን የጠላ ሰው ይሄ ነው እንጂ አንድነትን እኔ ሙሉ በሙሉ ማንኛውም እስከ ህፃን አንድነትን ማንኛውም የሚፈልገው ጉዳይ ነው። እናትዬ በጣም ጥሩ አርበኛ፣ እጅግ አድርጌ አመሰግናለሁ። ምናልባት እንግዲህ ትግሉ የሚቋጨው በአንድነት ነው
ከአማራ አንድነት ባለፈም እንደ ሀገርም በአንድነት ለመቆም የአማራ ፋኖ ትልቅ ህልም አለው። ይህን ደግሞ አስበንበት የምንሰራው እና እየሰራን ያለንበት ሁኔታ ነው። ስለዚህ ጸረ አንድነት የሆነው የአገዛዙ ኃይል፣ የአገዛዙ ቡድን፣ የአገዛዙ ተቀጣሪ፣ የአገዛዙ በአንድ አካል ሆነ በስተቀረ አንድነቱ ለአማራ ህዝብ ብሎም ለኢትዮጵያ ህዝብ በጣም አስፈላጊ ነው የሚል ሀሳብ ነው ያቀረብክልኝ። ይህም ሁላችንም የምንጋራው ነው። አርበኛ እጅግ አድርጌ ያመሰግናለሁ። በሌላኛው መንገድ ላነሳው የምፈልገው ነገር አርበኛ እንግዲህ እነ ብርሃኑ ጁላም እየወጡ በሚዲያዎቻቸው የሚናገሩትኝ እንግዲህ ፋኖን በታትነነዋል፣ ፋኖን መለቃቀም ብቻ ነው የቀረን እንጂ ምንም በእኛ ላይ የሚያደርሰው ጫና የለም፣ ወታደራዊ ጫና የለውም፣ ዝም ብሎ በየጫካው ነው የሚሮጠው እያሉ ብዙ ጊዜ ይነግሩናል። እና ምናልባት የፋኖ ሰራዊት ይህን አገዛዝ በእርግጥ ቅድምም ስታነሳው ነበረና የአብይ ሰራዊቶች በፋኖ ትግል ውስጥ የመቆም ሞራል አላቸው ወይ? አቅም አላቸው ወይ? የፋኖን ትግል እናፈርሳለን እያሉ የሚናገሩት በየሚዲያዎቻቸው እውነት አለው ወይ? እንደገና ደግሞ አንዳንድ ፋኖችም ያው ከመሬት ላይም ሆነው ለነሱ ሲያገለግሉ የነበሩ ተላላኪዎች እንግዲህ ለአብይ እጃቸውን የሰጧሉና ይህን እንደ ምሳሌ እየጠቀሱ ይናገራሉና እንዲያው ይሄ ነገር እነ ብርሃኑ ጁላ የሚናገሩት ነገር ውሸታቸውስ ያዛልቃቸዋል ወይ እንዴት ነው የሚለውን የተወሰነ ሀሳብ ሰጠኝ አርበኛ። ጥሩ። አይ ችግር የለም። እነ ብርሃኑ ጁላና እና አብይ የሚናገሩት ቅጀት ነው። ቅጀትን ነገር ደግሞ እኔ አሁን በቅጀት በህልሙ ሲቃጅ እንደዚህ አድረው ልክ ቅጀት ብዬ ነው የሚይዘው እንጂ እንደ አጀንዳ ወይም እንደ ሀሳብ ወይም ለነሱ መልስ ልመልስላቸው አቅማቸው አይደለም ለኔ። በቃ ዝም ብሎ የሆነ ቅጀት ብዬ ነው የሚይዘው የነሱን እና በቅጀት ቢያዝልኝ የነሱ የነ ብርሃኑ ጁላ በቅጀት ቢያዝልኝ ጥሩ ነው። የነሱ ዝም ብሎ ነው። እውነት ለመናገር እኔ በጣም ያስቀኛል ስለነሱ እንደው ሀሳብና አጀንዳ ብዬ ባላቀርበው ወይም ጠቅላላ ለህዝብ የራሱ ካሁን ከዚህ በኋላ ራሱ ለነሱ በቂ ምላሽ ባይመለስላቸው ራሱ የነሱን በቅጀት ብንይዘው ጥሩ ይመስለኛል። ጥሩ ነው ብዬ ነው በራሴ ኮንፊደንስ መወስነው ቅጀት ብዬ ነው የሚይዘው የነሱ። አርበኛ በጣም እናመሰግናለን። እውነት ነው እንግዲህ እንደምታውቀው ነው ብዙ ጊዜ የአማራ ፋኖን ትጥቁን አይደለም ቀበቶን እናስፈታለን አሉ። በጣም ብዙ ዘመቻዎችን አደረጉ። ነገር ግን ያው ይህ ሁሉ አልተሳካም። ያልተሳካው ደግሞ ቅድም እንዳልከው ቅጀት ስለሚቃጁ ተጨባጭ የሆነ ነገር ስለሌላቸውና አቅማቸውንም መገምገም አልቻሉም። በተመሳሳይ የአማራ ፋኖ የህዝብ ልጅ መሆኑንም አልተረዱም። ከህዝብ ጋር የተጣሉ ወይም አጠቃላይ ከአማራ ህዝብ ጋር የተጣሉ መሆኑንም አላወቁም መሰለኝ። ከዛ አኳያ ቅድም በገለጽከው ልክ እየተናገሩ ያሉበት ሁኔታ አለ። እነዚህ ፋኖ ነን ያሉ እጅ የሰጡ ደግሞ ለአገዛዙ እየሄዱ የሚናገሩት ነገርም ለነሱ ምናልባት ጠቃሚ መስሏቸው ይሆናል ይህን እያሉ ያሉት ማለት ነው። እንግዲህ ከዚህ ጋር ተያይዞ አርበኛ ምናልባት የፋኖ ትግል እንግዲህ የአማራ ቤቱንን ወልዷል። ምናልባት ይሄ ሰራዊት የአማራ ፋኖ ሰራዊት ማለት ነው እንግዲህ በተለያየ ጊዜ ድል እየተቀናጀ የመጣበት ሁኔታ ነው ያለው። ይሄን ድል ደግሞ ለህዝቡ እያበሰረ ከፍተኛ ዋጋ እየከፈለ የመጣበት ሁኔታ እንዳለ የሚታወቅ እውነት ነው። ምናልባት እንግዲህ ወደፊት ደግሞ ከዚህ በተሻለ መንገድ ከፍተኛ የሆነ ወታደራዊ ድሎችም ፖለቲካዊ ድሎችንም የምንጠብቅ ይሆናል። ምክንያቱም ተቋም ተመስርቷልኝና እንዲያው አንዳንድ ሰርጎ ገቦችን ለመቆጣጠር እናንተ የሰራዊት አሰልጣኞች፣ የሰራዊት መሪዎች፣ የፋኖ እንዲያው እነዚህ ሰርጎ ገቦችን በምን መንገድ ለመቆጣጠር የምትችሉበትን መንገድ እንዴት ነው የምትሰሩት የሚለውን እዚህ ላይ የተወሰነ ነገር
ብትል ምክንያቱም ፋኖን የሚዘርፉ አሉ ምን አሉ እያሉ አገዛዙ የሚናገሩት ህዝብን ለማሳሳት የሚናገሩት ነገር ስላለ እዚህ ላይ የተወሰነ ነገር ብትለኝ አርበኛ። ጥሩ። አይ ችግር የለውም ትክክል ነች። ያለው ሁኔታ ግን ብልጽግና እንግዲህ በተለያየ ምክንያት አብረው ከኛ እንዲቀላቀሉ እኛ መቼም የአማራን ህዝብ እንባ እናብሳለን ብለን የአማራ ህዝብ ጠቅላላ ይዘን ማዕበል የሆነ ህዝብ ጠቅልለን ይዘን ስንወጣ ሰርጎ ገቦች አብረው ተቀላቅለው ብልጽግና የላካቸው የራሳቸውን ጥቅም ለማስቀደም የመጡ ሰዎች በርካታ እንዳሉ ሙሉ በሙሉ ማንኛውም ሁሉ ያውቃል። ነገር ግን እኛ ከመድኃኒዓለም ጋር ሆነን ስለምንታገል እውነቱን ለእነሱ ስለማይቀናቸው እዛው የራሱ ዝም ብሎ ስለሚያስደነግጣቸው እየበረገጉ ዳር በዳር ሲሉ የተላኩበትን ስርዓት አልሳካላቸው ሲል ዙረው ተመልሰው ወደ ምረት ብለው ይጠይቃሉ። እነዚህ ሰዎች የመጀመሪያ መነሻቸው መድረሻቸው ምንም ነገር ማይታወቅ ሰዎች ናቸው። ምክንያቱም ቀምሰን አናመጣቸውም። እነዚህ ሰዎች ዝም ብለው ይመጣሉ። ተልከው አዛሚ የሚላኩት ብልጽግና የሚለካቸው እዛ በኋላ ግን እኛ ግን አማራ ናቸው ብለን የምንቀበላቸው ስንቀበላቸው ግን መድኃኒዓለም ራሱ የራሱ ኃይል ስላለ የእውነት ትግሎች በደምና በአጽም የተመሰረተ ትግል ስለሆነ ድረስ ያነሰ የሚፋረዳቸው ራሱ እያስደነግጣቸዋል። ስለሚያስደነግጣቸው ዙሮ ተመልሰው እኛን ሳያማክሩ ደግሞ ሌት ደግሞ ሾልከው ደግሞ ሂደው ይቀላቀላሉ። ሲቀላቀሉ ደግሞ ብልጽግና ምረት እንደዚህ ነች ፋኖ ናቸው ምናምን ብሎ ከዛው የሆነ ነገር መግለጫ ይሰጠዋል። የራሱን ጠራሽ የራሱን እዛው ላይ የላካቸውን ሰዎች ጨማምሮ ፋኖዎች ብሎ እዛው ብልጽግና ነው የሚለው እንጂ እውነተኛ ለትግሉ የወጡ ሰዎች እስቲ እውነት ለመናገር አንድ ሰው ለትግሉ የወጣ ሰውና መስዋዕት የከፈለ ሰው አንድም ሰው ምረት ገብቶ አያውቅም። ምኑ ለውጥ አይቶ ነው ምረት ሊገባ የሚችለው? ከማን ነው ምረት የሚገባው? ከማን ነው ምረት የሚገባው? ምረት የሚገባው ውሸት እውነተኛ አማራ የሆነ ለትግሉ የወጣው ሰው ምረት አልገባም። ይሄ ራሱ የሚናገረው ቅድም ብየዋለሁ፣ ቅጀት ነው ምለው። በቅጀት የተመሰረተ አሰራር ነው። አሁንም ቅጀቶችን ነው የሚያራምደው እንጂ ትክክለኛው ፋኖ እውነት በቃ ይሄው መድኃኒዓለም ብዬ ነው የምንትምለው። በዚህ ማንም እውነተኛ የአማራ ልጅ ምረት ጠይቆ አያውቅም። በጣም ጥሩ አርበኛ። እንግዲህ አማራ በሚል የወል ማንነታችን ነው ጥቃት እየተፈጸመብን ያለው። ጎንደሬ ስለሆን፣ ሸዋ ስለሆን፣ ጎጃም ስለሆን፣ ወሎ ሳይሆን አማራ በሚለው የዘር ማንነታችን ነው ጥቃት እየተፈጸመብን ያለው። አገዛዙ እያጠቃን እየገደልን ያለውና ምናልባት ከዚህ ጋር ተያይዞ እንግዲህ የአማራ ማንነት ያላቸው በአማራ ሕዝብ ላይ እየተደረገ ያለውን ጥቃት ደግፈውም በገንዘብ ተገዝተውም ይሁን አላማው ሳይገባቸው ቀርቶም ይሁን እንግዲህ በጸረ ሽምቅነት በሚኒሻ በተለያየ መንገድ ካገዛዙ ጋር ሆነው ወገናቸውን እየገደሉ ያሉ የፋኖ አመራር እዚህ ነው ያለ እያሉ እየመሩ የአብይን ገዳይ ሰራዊት እየመሩ የሚወስዱ አሉና እንዲያው እነዚህ ሰዎች አልገባቸው ሆኖ ነው ወይ? የምንጠቃው በአማራ ማንነታችን መሆኑን አልተረዱ ሆኖ ነው ወይ? የታጠቁት መሳሪያ ደግሞ የአማራ ህዝብ የገዛው የራሳቸው ገንዘብ በራሳቸው ግብር የተገዛ መሆኑን ሳይረዱ ቀርተው ነው ወይ? ለምንድን ነው ከወገናቸው ጋር መተባበር ሲገባቸው ከአገዛዙ ጋር ሆነው ጉልበት የሆኑት? ለምንድን ነው? እንዲያው በዚህ ጉዳይም እንዳንድ ፋኖ መሪ የምታስተላልፈው ነገር ካለ ለነዚህ ኃይሎች ብዬ ነው አርበኛ። መልካም። ዞሮ ለነዚህ ሰዎች ከአሁን በፊትም ብዙውን ጊዜዎች ከ2 ወር ከ3 ወር በፊት መግለጫም ሰጥቼ አውቃለሁ። እነዚህ ሰዎች ምንሻ የሚባሉት ሰላም አስከባሪ የሚባሉት እነዚህ ተላላኪ ባንዳዎች ተላላኪ ናቸው። በባለፈውም ብያለሁ። ዝም ብሎ
እንደ ባህል የምንጠራቸው አሽከር ምዜና በቅሎ ጎታች ዝም ብሎ አሉ የለ እንደ ባህል የምንጠራቸው ጉዳዮች ሰዎች ናቸው። እነዚህ ዝም ብሎ እንደ በቃ ቅራቅንቦ በመሆናቸው እነዚህን ሰዎች ራሱ በተደጋጋሚ ለነዚህ ምክርም አያስፈልጋቸውም። አጀንዳ ተብሎ ቅድም ስንለው ነበረ። አገዛዙ የአብይ አገዛዝ የሚያመላክት ከእነዚህን ሰዎች ልቃሚ ብለን የምንይዛቸው በእነዚህ ሰዎች ራሱ ይሄ ነው ብዬ አቋም ያለው እንዲህ ይሰማቸዋል ብዬ በመግለጽም ከአቅም በላይ የአማራ ሕዝብ ራሱ ማንኛውም ሁሉ እውነተኛ ሰው ሁልጊዜ ነው የሚነግራቸው። ለእነዚህ ሰዎች ራሱ እንደ አጀንዳም ወይም እንደ ሀሳብ ተብሎ የሚሰጣቸው ሰዎች አሉ። ልቃሚ ቅራቅንቦ አሌል ዝም ብሎ የወደቀ በዚህ ነው የምንይዛቸው። ስለዚህ እነዚህን ሰዎች አሁንም እነዚህ ልቃሚዎችን በቃ የሚነግራቸው ካለ ወይም ደግሞ የሚረዳቸው ከሆነ ከዚህ ስህተቶች ሁሉ የተሻለ ሚድኑ ከሆነ በተወሰነ አሌል ቅራቅንቦ ተብሎ የሚሸጡ እንደ በሚዛን ልክ እንደዛ ሚድኑ ከሆነ አሁንም በሀሳብ እንነጋገር ያለውን ነገር እንቀበላቸዋለን። አማራጭም ስለንደርስ አማራ በመሆናችን ሰፊም ስለሆነ ድረስ እውነተኛም ስለሆነ ድረስ ከእውነትም በደምና በአጽም የጀመርነው ትግል ስለሆነ ድረስ ግዴታችን ስለሆነ አማራ በመሆናችን ወደደም ጠላ እነዚህን ሰዎች ያው ግዴታችን ስለሆነ እንቀበላቸዋለን። ምክሩን ሚድኑ ከሆነ በዚህ ሀሳብ አሁንም ሀሳባቸውን ቀይረው ሚድኑ ከሆነ ሀሳቦችን ለጠቅላላ ለህዝቤ ማንኛውም ሁሉ እንዲመክራቸውና እንዲመለሱ እፈልጋለሁ። እንደኔ ጠቅላላም ሁሉም አቋሙም ልክ በዚህ ይዟል። ነገር ግን ማስተላልፈው ሀሳባቸውን በዚህ ቀይረው እንቀበላቸው። አማራጭ የለም እንጂ ሰዎች አይድኑም። ቢመጡም ቅራቅንቦ ናቸው፣ ለውጤት የላቸውም። ዞሮ የመጨረሻ ሊሆን የሚችለው የመጨረሻ ለነሱ ክንዳችንና እርምጃችን ከመወሰን ውጭ ሌላ ምንም መፍትሄ የለውም። ግን ከዳኑ በዚህ አግባብ እንይላቸው። በጣም ጥሩ አርበኛ እጅግ አድርጌ አመሰግናለሁ። ምናልባት ከመቋጨቴ በፊት ቀረ የምትለው የምታስተላልፈው ካለ አርበኛ እድሉን ልስጥህ ላንተ። ማስተላልፈው እኔ የምፈልገው ጠቅላላ የመጀመሪያ ጠቅላላ እንደ ኢትዮጵያ ሕዝብ ነው። ከዛ ውጭ የአማራ ሕዝብ ነው። እንደ ክልላችን ጠቅላላ ግን ሁሉ ሙሉ ክተት ሙሉ በዚህ ጉዳይ እንደ ኢትዮጵያ እንድንቆም ነው የምፈልገው። አሁን ከዚህ በኋላ እንደ አማራ ወይም እንደ አንድ ክልል ብቻ ሳይሆን ሁሎች ክልሎች ሙሉ በሙሉ ስርዓቱን ስለማያስፈልግ ማንም ሁሉ በቆመበት ሰዓት ሁላችን ቁመን ይሄን ስርዓት እንድንገረስስና አከርካሪቱን እንድንቆርጥ ነው የምንፈልገው። ማንኛውም የአማራም የኢትዮጵያ ልጅ ጠቅላላ የክልሎች ሙሉ እኔ ከዚህ በኋላ አይደለም እንደ ኢትዮጵያ እንዳጓራባችን ሁሉ ክልሎች ከጎናችን ሆኖ ይህን ስርዓት የአብይ አገዛዝ ስርዓቱን እንድንገረስስና ጀርባ አጥንቱን እንድናደቀው ስለመፈልግ እንደራሴ ኮንፊደንስ መረግጬ የምናገረው ይሄን ነው። ስለዚህ እንደ ክልል ብቻ የምናስበው ነገር የለም ከዚህ በኋላ። አሁን ማንኛውም የኢትዮጵያ ሕዝብ ይሄን ስርዓት እርምጃ እንድንወስድ ማንኛውም ሁሎች ተንቀሳቅሶ ነው ያለ። በተንቀሳቀሰው መሰረት ከጎናቸውም ተጎናችንም ሁሉ እንዲሆን እፈልጋለሁ።
ተጎናችን እንዲሆን እንፈልጋለሁ። ክልሎች ሙሉ እንደ ኢትዮጵያ ቁመን ስርዓቱን እርምጃ እንድንወስድ ሙሉ የራሴ ኮንፊደንስ ረግጬ የምናገረው ዛሬም ነገም የምናገረው ይሄ ብቻ ነው። እንዳንድ ክልል ብቻ እያንከባለን ነው። እንዳንድ ክልል እየተጎዳ እየሞተ የምንኖረው ነገር የለም። ከዚህ በኋላ ስርዓቱ ብቻ ነው። የአብይ ስርዓት ብቻ ነው። የነ ብርሃኑ ጁላ ስርዓት ብቻ እንዲገረሰስና እርምጃዎች ጀርባውን እንድናደቀው ብቻ ነው የምፈልገው። ማንኛውም ለስልጣን የምንሻኮተው ማንኛውም ለአንዲት ነገሮች ለራሳችን ፍላጎት የምናደርገው ነገር አያስፈልግም። አንድነታችን አንድ እንድናስቀጥልና ስርዓቱን እርምጃዎች እንድንወስድ ለዓለም ህዝባችንም ለህዝባችንም ለሁሉ ጠቅላላ እንደ ኢትዮጵያ ሁላችንም አደራ የምለው በመድኃኒዓለም ስምረው ስርዓቱን ብቻ እርምጃ እንድንወስድ የምፈልገው። በጣም አመሰግናለሁ። ለህዝቤ ግን እንዲደርስልኝ ማንኛውም ሰው ለሆነ ጉዳይ ሰው ለሆነ ይሄን ስርዓቱን እርምጃዎችን ለመውሰድ ማንኛውም ከአሁን ሰዓት ጀምሮ እንዲንቀሳቀስ ሙሉ እፈልጋለሁ። ሙሉም ነገም ዛሬም እኔም የመጀመሪያው መስዋዕት ለመክፈልም ዝግጁ ነኝ ለዚህ ጉዳይ ለስርዓቱ ብቻ እና በአንድ እንድንቆም መድኃኒዓለም አብሮን እንዲቆም እላለሁ። ጨርሻለሁ። አመሰግናለሁ። የምትሉኝ ካለ እቀበላለሁ። አርበኛ እጅግ አድርጌ አመሰግናለሁ። ያስተላለፈው መልእክት በጣም ተገቢነት ያለው ወቅቱን የጠበቀና አስፈላጊ ነገር ነው። እንግዲህ ለአማራ ህዝብም አጠቃላይ ለኢትዮጵያ ህዝብ በጣም ከፍተኛ የሆነ ስጋት የሆነው ኃይል የአብይ አገዛዝ ስለሆነ የአብይ አገዛዝን በቀኝም በግራም ከኋላ ከፊትም ሆኖ ሁሉም ኢትዮጵያውያን ሊታገለው ይገባል። ለዚህ ደግሞ እኛ ግንባር ቀደም ሆነን የምንሰራውና ሁሉም ይህን ጉዳይ ሊቀበለው ይገባል የሚል ትልቅ እና ወቅታዊ የሆነ ማሳሰቢያ ነው የሰጠው። አድማጭ ተመልካቾቻችንም ይህንን ማሳሰቢያ እየሰሙ ነው፣ እያዳመጡ ነው። አርበኛ እጅግ አድርገን እናመሰግናለን። እንግዲህ አብረን ስለነበርክ እጅግ አድርጌ እያመሰገንኩኝ አርበኛ እንዲያው እስከ ቤተሰቦች በዚህ በአማራ የህልውና ትግል ውስጥ ለምትከፍለው እና ለከፈልከው ሁሉ በጣም ብዙ ቤተሰቦችን አታል በአማራ የህልውና ትግል ውስጥ አንተም በጣም ብዙ ዋጋ እየከፈልክልን ያለ ጀግና ወንድማችን ነህ። እያደረክልን ላለው ተጋድሎ ላደረክልንም ከዚህ በፊት እጅግ አድርገን ነው የምናመሰግነው። በዓለም አቀፍ ፋኖ ሚዲያ ስም እጅግ አድርጌ አመሰግናለሁ። አርበኛ ስላገኘው በድጋሜ ደስ ብሎኛል። እንግዲህ ጤናህንም እግዚአብሔር ይስጥህ። አድማጭ ተመልካቾቻችን አርበኛው እንግዲህ መሬት ላይ ሆኖ የነበረንን ሀሳብ ውይይቶችን ሰፋ ባለ መንገድ በአርበኝነት ንግግር ሲናገር እና ሲያስረዳን ቆይቷል። አርበኛ እጅግ አድርጌ ያመሰግናለሁ። በሌላ ጊዜ በሌላ ርዕሰ ጉዳይ ወይም በሌላ ወቅታዊ ውይይቶች እንገናኛለን። ሰላሙን አርበኛ እግዚአብሔር ካንተ ጋር ይሁን። ድል ለእናንተ ይሁን። አመሰግናለሁ። ሰላም እደር ወንድም። አሜን። ደህና እደሩ። እግዚአብሔር ይመስገን። አሜን አሜን። ሰላሙን ወንድም እግዚአብሔር ይስጥልኝ። Mm-hmm.